بسم الله الرحمن الرحيم وصلى الله وسلم وبارك على نور المبين وآله وأتباعه إلى يوم الدين أما بعد سلام من الله عليكم ورحمته وبركاته في ذكر المعجزات የመልእክተኛውን ተአምር የምናወሳበት ተከታታይ ትምህርት አምዳችን ነው። በባለፉት ትምህርቶች ውስጥ በርካታ የመልእክተኛውን ተአምራት ተመልክተናል። ቀደምም እንዳልነው ባለፈውም እንደተናገርነው አላህ ነቢያቶችን በተለያዩ ተአምራት ልኳቸዋል። የሚሰጣቸው ተአምር ጊዜውን የዋጀ ተጨባጩን ያገናዘበ የማህበረሰቡን አስተሳሰብ የሚመጥን መሆኑን ተመልክተናል። ለቀድ አርሰልና ሩሱለና ቢልበይናት እኛ መልእክተኞችን በተለያዩ ምልክቶች መረጃዎች ልከናል። አይ ቢልአያት አዛሂራት ወልሙዕጅዛት አልባሂራት ሙዕጅዛዎች ተአምራቶች ሰጠን ልከናቸዋል። ማህበረሰቡ መልእክት ይዘናል መጥተዋል ሲላቸው ለማህበረሰቡ ከአላህ ለመላካቸው መረጃ ይሆን ዘንድ እጃቸው ላይ የሚከሰት ተአምራቶች አሉ። ነብዩም አለይሂ ሰላቱ ወሰላም በርካታ ተአምር ተሰጥቷቸዋል። የተአምራታቸው አስኳል ዋናው ቁርአኑል ከሪም እስከ የውመል ቂያማ የሚቀጥለው ተአምረኛው ቁርአን ነው። ቁርአን በውስጡ በየዓመታቱ ሊዘረዘር የሚችል ተአምርን ያቀፈ መሆኑን ባለፈውም ተመልክተናል። ለበለጠ ለማስፋት አስተሳሰባችን ካስፈለገ ቁርአን ተአምረኛው የአላህ ቃል የሚለውን ዩቲዩብ ላይ ገብተን መመልከት እንችላለን። ነገር ግን ምድር ላይ ከቁርአን ውጭ በህይወት እያሉ በዳዕዋ ቆይታቸው ዘመን ተአምራትን አሳይተው አልፈዋል። እነ ኢማም አልበይሃቂ ኢማም አልአስበሃኒ في دلائل النبوة በሚል መጽሐፋቸው ላይ በርካታውን አትተዋል። ከፈሎቹ እስከ 7 ጥራዝ ቮሊዩም ሙጀለድ ጠቅሰዋል። ሌሎቹ እስከ 9 ቮሊዩም አድርሰውታል። ኢማም ኢብኑ ተይሚያ ሸይኹል እስላም እስከ 1000 ተአምራት እጃቸው ላይ ተከስቷል ይላሉ። ኢማም አልነወዊ في شرح مسلم ኢማም አልነወዊ ደግሞ ከ1200 በላይ ተአምራት ተከስቷል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የነኩት ነገር መባረክ፣ የታመመ ሰው ሲነኩት መዳን፣ የፈሰሰን አይን መመለስ፣ የተቆረጠን እጅ መግጠም ምን ያላሳዩት ተአምር አለ። እሱን እያየን ነው። ዛሬ አንድ ነገር ደግሞ ጨምራችኋለሁ። መልእክተኛው አለይሂ ሰላቱ ወሰላም አላህ ከሰጣቸው ሙዕጅዛ ተአምር ውስጥ አንዱ ምግብን ማበረከት መቻላቸው ነው። ማብዛት መቻላቸው ነው። አንድን ሰው የሚመግብን ነገር 1000 ሰው 3000 ሰው ሊመግቡበት ይችላሉ። ለአንድ ሰው የሚሆንን መጠጥ ሰራዊት ሊያጠጡበት ይችላሉ። አንድ ታሪክ ላውሳ። አቡ ሁረይራ ረዲየላሁ ተዓላ አንሁ ታዋቂው የሐዲስ ዘጋቢ አቡ ሁረይራ እንዲህ ይለናል። እኔ ይላል ሐዲስን በመዘገብ ዕውቀት ላይ ነው ጊዜውን ያጠፋ አቡ ሁረይራ የሚበላው አልነበረው። እኔ እኮ ይላል ከረሃብ የተነሳ አንዳንዴ መሬት ላይ ወድቄ ገላበጣለሁ ይላል። መሬት ላይ ወድቄ ገላበጣለሁ በጣም እርቦት ማለት ነው። ድንጋይ ሁሉ ያስር ነበር አቡ ሁረይራ ረዲየላሁ ተዓላ አንሁ። እንዲህ ነው እንግዲህ ለፍተው ዲኑን ያቀበሉና አንዴ በጣም ራበኝ። ቤታቸው ወስደው እንዲመግቡኝ የነብዩን ባልደረቦች ፈለኩ። መንገድ ላይ አቡበክርን ጠበቅኩት። ሰላምታ ሰጠሁት፣ መለሰልኝ። ከዛም እኔ ማቀውን የቁርአን አንቀጽ ጠየቅኩት። ወላሂ ትርጉሙ ጠፍቶኝ አይደለም አለ። ምናልባት አቡ ሁረይራ የተሻለ ግንዛቤ ሊኖረው ይችላል በዛ አንቀጽ ላይ። አቡበክር ስዲቅም የጠየቅኩትን የቁርአን አንቀጽ አብራርቶልኝ ተሰናብቶኝ ሄደ። ከዛ ዑመር መጣ። አላማዬ ግን እንዲያስከትለኝ ነው። ጥያቄውን መልሶ እንዴት ነው ምሳል በላ እንዴት ይለኛል ነበር። የአቡ ሁረይራ ግን አላለኝም። ከዛ ዑመር ኢብኑ አልኸጣብ መጣ። ፈሰለምቱ ዐለይሂ ሰላም አልኩት። የቁርአኑን አንቀጽ ጠየቅኩት፣ አብራራልኝ፣ መለሰልኝ። ከዛም ሄደ። አላስከተለኝም። እንደራበኝ ነው በጣም። ፈጃአ አቡል ቃሲም ይላል የቃሲም አባት የዓለማት ዝነት ነብይ መሐመድ መጡ። ፈራአኒ ይላል ትክ ብለው አዩኝ። ፈዓረፈ ማ ፊ ወጅሂ ወቀልቢ ፊቴም ላይ ውስጤም ላይ ያለውን ስሜት አወቁ። ትክ ብለው አዩኝና የአባህር الحق ቢያለኝ ተከተለኝ አሉኝ። እሺ ብዬ ተከተልኳቸው። ቤታቸው እንደደረሱ አስፈቀዱና መልእክተኛው ገቡ፣ እኔም ገባው። ከዛም የተቀመጠ ወተት በቃ አገኙ፣ የተቀመጠ በኩባያ በብርጭቆ። ከዛም የት ነው የመጣው ብለው ጠየቁ ባለቤቶቻቸው። እገሊት ነው የላከችልዎት ወይም እገሌን የላከልዎት። ከዛም አቡ ሁረይራ ተደሰትኩ። ምግብ ቤታቸው መኖሩ ብዙ ላይኖር ይችላል።
ስለዚህ በጣም ደስ አለኝና ጠጣለሁ። ነብዩ ጠጥተው ሲሰጡኝ እኔም ጠጥቼ ረሃቤን አስታግሳለሁ ብዬ ስዘጋጅ ያ ባህር አንተ አቡ ሁረይራ አህሉ ሱፋ ንድና ጥራልኝ ተባልኳ። አህሉ ሱፋ ማለት ከነብዩ መስጂድ ጥግ የሚኖሩ ቤትም ትዳርም ስራም የሌላቸው በነብዩ ያመኑ እሳቸው ባልደረቦች ናቸው። ማደሪያ ስለሌላቸው መስጂዱ ጥግ ላይ ማረፊያ ቦታ ተሰርቶላቸዋል። አብዛኞቹ የሚለብሱት ልብስ የላቸው። ጥራቸው ተባሉ። ብዙ ናቸው፣ እስከ 300 ይደርሳሉ። ከዛም አቡ ሁረይራ ጥራ ተከዝኳል። እርቦኝ ረሃቤን አስታግሳለሁ ስል አህሉ ሱፋን አንጋግቼ ልመጣ ታዲያ እነሱማ ገና 3 ሰው ሲጠጣው ያልቅብኝ የለ ተከዝኳል። አቡ ሁረይራ ግን ምን አረጋለሁ? የመልእክተኛውን ትእዛዝ መቀበል አለብኝ። ከዛም አቡ ሁረይራ አህሉ ሱፋን አሰልፎ አመጣቸው። እንደመጣው መጀመሪያ አጠጣለሁ ብዬ ተስፋ አረኩ። ነብዩ ይጠጣሉ፣ እኔ ከዛ 1-2 ሰው ቢደርሰው ነው። ከዛ አቡ ሁረይራን እቃውን አቀበሉኝና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠጣሉኛል። በቃ 3 ሰው እንደጠጣ ታልቃለች። ዛሬም እንግዲህ አቡ ሁረይራ ጾመን ልትውል ነው ብዬ በውስጥ ያሰብ፣ ግን ደግሞ መልእክተኛው መታዘዝ አለብኝ። ሰጠሁት ለአንደኛው ግለሰብ ጠጣ እስኪጠግብ። ረሃብ ላይ ነው የነበሩት፣ ምግብ አልበሉ፣ ምናልባት ለቀናት አልበሉ። ሆዳቸው እስኪሞላ ጠጣን። ለሁለተኛው ይሰጠዋል፣ እሱም ግጥም አድርጎ ጠጣ። ለሶስተኛው ይሰጣል፣ ያም ይጠጣል። እየተከታተሉ አንዱ ሲጨርስ አንዱ አቡ ሁረይራ ይقول ለአድሪ እየጨመረ ነው እየቀነሰ እንዳለ ነው እቃው እንደሞላ ነው ብርጭቆ ኩባያው እንደሞላ ነው ወተት يقول አቡ ሁረይራ ሁሉም ጠጠው ጠግበው መልእክተኛውን ተሰናብተው ወጡ። ሳየው እቃው እንደሞላ ከዛም አመጣውና ለአላህ መልእክተኛ ሰጠዋቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እኔ እናንተ ቀረን አሉ። አዎ አልኳቸው። ከዛም ፈገግ አሉና ጠጣሉ። ጠጣዋል ሰጠዋቸው። ጨምራሉ። አሁንም ጠጣዋል። ያ ባህር እሽረብ ጠጣሉ። እንደገና ጠጣው። ጠጣ ይሉኛል፣ እጠጣለሁ። በምን ላስገባው? የቀናት ረሃቤ አለቃል። ከዛም ጠጣሉ። فقلت والذي بعثك بالحق በእውነት በላከህ ጌታ እምላለሁ لا اجد له مسلكا ማስገበየልኝም አልኩት። ሆዴ ሞልቷል። ከዛም ነብዩ ፈተበሰም ፈገግ አሉና فسمى الله وحمد الله اللهን አመስግነው የአላህን ስም አውስተው መጠጣት ጀመሩ አለይሂ ሰላቱ ወሰለም። እዚህ ታሪክ ብዙ ነገር እንማራለን። አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ተአምር፣ ሰሃቦቹ ይህን ሲያዩ ኢማናቸው ምን ያህል ሊጨምር እንደሚችል ማመን አይከብድም። አቡ ሁረይራ ኢማኑ እንዴት ስር ሊጠልቅ እንደሚችል መመልከት ይቻላል። በአንድ ብርጭቆ በርካታ ሰዎች ሲጠጡ ምንም ሳይጎል ማለት ነው። ሁለተኛ የነብዩን አለይሂ ሰላቱ ወሰለም ስነ ምግባር እናያለን። ራስ ወዳድ አይደሉም፣ ሰልፍለስ ናቸው። ከራስ በላይ ለሌላው የሚኖሩ ናቸው። ተርበው የሚያጠግቡ ናቸው። እሳቸውም አልበሉም፣ እርቧቸዋል። ሁሉን ቁመው አጠጥተው ከራስ በላይ የሚሻል ለሌላው መቆረስ፣ ለሌላው ራስን መስጠት አለይሂ ሰላቱ ወሰለም። ለዚህ ነው ከነብስ በላይ የወደዷቸው። ሶስተኛው ሊደር መሪ ሲባል መጨረሻ የሚጠቀም፣ በሌላም ገለጻቸው ላይ አኺሩሁም ሹርበን ይላሉ። ሊደር ከሁሉም በኋላ ነው የሚሆነው። አስተናጋጅ ነው፣ መሪ ነው። እርሳቸው ቁመው አጠጥተው መጨረሻ ነው የጠጡት። አራተኛ ሰሃቦቹ የነበሩበትን መስገባ፣ ችግር፣ ርዛት፣ ረሃብ እንመለከታለን። አንዳንዱ ሰው ችግር ሲነካው እምነቱን ለቆ ሁሉ ሊሸሽ ይችላል። እነሱ ግን በችግር ውስጥ ኢማንን እያጣጣሙ ፈተናውን አልፈውታል። ይሄ የኢማን ጥንካሬን የዓለም ንጉሶች አደረጋቸው። በርካታ አስተምህሮቶችን ከነዚህ ከመሰሎቹ ማውጣት ይቻላል። ስድስተኛ የአቡ ሁረይራ አሁን ሐዲስ የነብዩን ዋና ሐዲስ ዘጋቢ ማለት አቡ ሁረይራ ነው። ግን ስማርት ነበረ። ሰውን አብሉኝ መግቡኝ ለማለት ሀያ ይዞታል። ግን አዲስ አፕሮችን ተጠቀመ። የቁርአን አንቀጽ ይጠይቅና ካዋራው በኋላ ትከተለኝ ምሳ በልተሃል እንዴ? አያችሁት እንዴት አቡ ሁረይራ አፕሮቹ እንዴት ስማርት እንደነበረ። ሰሃቦች ሲባሉ ጂኒየሶች ናቸው፣ ስማርቶች ናቸው። ለዛ ነው ትላልቅ የዓለምን ስልጣኔዎች ነፋርስን ነሩምን ድባቅ መተው በ23 ዓመት የዓለም 1/3 ኮንትሮል ያደረጉ በ23 ዓመት ጉዞ ውስጥ።
በርካታ አስተምሮ ማውጣት ይቻላል። ሌሎችን በሌላ ክፍል እንመለከታለን። ወሰለላሁ ወሰለም ወባረከ አላ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።